እችናት አንቺ ነሽ ሀናን? ውዴ እኔ ነኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። ዋሌይኩም ሰላም። ቅድም የገባችሁ ሀናን ግን አማርኛ ስም አረንጓዴ ፕሮፋይል ናት። እኔ አልነበርኩኝም። እኔ ሀኑን ነኝ እያልኩ ነበረ። በተደጋጋሚ ቴክስት ከታች ስጽፍ ነበር። እሺ ውዴ 10 ሚሊዮን አንቺን ይመለከትሻል እህቴ? አዎ በደንብ በደንብ። እሺ ያው እኔ ሁሌ ጉዳዩ ከሚመለከተው ሰው ጋር ብቻ ማውራት ስለምፈልግ ነው። ጠይባ የምትባል ልጅ ገብታ የብዙም የሶሻል ሚዲያ ሰው አይደለሁም እና ማስረዳት አልችልም፣ ሀናን ታስረዳልኝ፣ እሷን ጉዳዩ ይመለከታል። በእርግጥ እኔም የሶሻል ሚዲያ ሰው አይደለሁም፣ ግን ደግሞ አማርኛ ከእሷ የተሻልኩኝ ነው ማውራት ስላለሁ ይሻላ። እሷማ ልባችን አይዞሽ፣ ያው አረብ ሀገር የቆረየች ስለሆነች ያ ሰው አማርኛ ይረሳል። እና ምን ሆን መሰለሽ እኔ ወድ አይመኒታ የሚባል ልጅ አለ፣ ምናልባት ታውቂው ይሆናል እዚህ ሶሻል ሚዲያ ላይ። የዛሬ አመት ስራ እንሰራለን አረብ ሀገር ያላችሁ ሰዎች ልርዳችሁ፣ ላስገባችሁ፣ የዚህ ሀገር ያለ ሰው ማያደርገውን ነገር ውለታ ልዋላችሁ ላድርግላችሁ ብሎ በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን፣ ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድን ነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደረጌ ገብቼ እያዳመጥኩኝ እንድገባ የተደረግኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። እዚህ ውስጥ በሶሻል ሚዲያ አይሆንም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ አዎ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥያው። አሁን ቴሌግራሙን ነው የማውቀው። የቪዲዮን እንዳልኩሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼ አላይም። ለዛ ነው አጠቃቀሙ ማላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ፣ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለ እና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ ያነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውንን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው። 500 ሺህ ነው፣ ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው የምንገባ ነው እንጂ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደማገኝ ነው ቃል የተገባልኝ። ምንድን ነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራው ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይሄን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር፣ ብር ክፈሉ፣ ከዛ በኋላ ወደ ስራው እንሄድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይህን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? መቼ ይጀመራል?
ትርፉን በስንት ጊዜ ይመጣል የሚለውን ነገር ቁጭ አድርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አድርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500,000 ከፍለሽ ግን ይህን ያህል ታገኛለሽ። 1,000,000 700,000 800,000 ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህን ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን። እያወጣን ብቻ 31። አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ እንደዛ ተባላችሁ፣ ተመለመላችሁ፣ ግሩፕ ገባችሁ፣ ቴሌግራም ግሩፕ ገባን፣ ከፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላችኋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃም እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኝ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣችኋል፣ የአባልነት መታወቂያ ይሰጣችኋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላችኋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500,000 የቻለውን 300,000 የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3,000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5,000 ሌላው በ2,000 ሌላው በአንድ ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍልን እያልን እየጠበቅን ሰውየውን በመሀልኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መቆጠር ጀመረ። አረ ሪሲት ስጠን፣ አረ እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም፣ እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቦይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉ ስንት ቀን ሳንገናኝ ስንሄድ ወደ ሀገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነህ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ
ብር በቃ አንፈልግም፣ ብራችን እንመልስልን። ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ። ከዛ በመሀል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ። ይሰማል ድምጼ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? ኡምረያ አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደረግለት እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 20 አይመኒታ ራሱ ነው። ኧረ በእናትሽ ሌላ ሰው በስላቸው ነበር እንዳይሆን ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዲህ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውዬው። በግል ስልኩ እያወራን ነበር እኮ። አሉ ማማ ኑኑ ቴልሃና ማማ ሺ ዋንት ብሬድ ዳቦ። ቅድም ያየሁት አምሮት አማረኝ ዳቦ ስጭ ልነሳ ነበር ላመጣ። በቃ የኔ እናት ማስረጃ አለን። ቆይ አይ አካውንት ነበሩ የአይመኒታ ነው የግል የራሱ ሙሉ ስሙ አለው የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የእሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ናት። 4 ሆኖ ነው ይህን ፒኤልሲው የሚያቋቁሙት ይህንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄን አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው ቤት ሲከሰት። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የእሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም እርግጠኛ ነን። ያስገባንበት አካውንት ፒኤልሲ ነው፣ ዝግ አካውንት ነው ብለን ነው ያስገባ ነው። እኔ መጠቀም አልችልም ብሎ ነው ፒኤልሲ አካውንት መክፈቱን አዲስ አካውንት ከፍቶ በፒኤልሲ ግን የራሱ ስም አይመን በሚለው የራሱ ስም ያለበት ፍርሚያው ያለበት ገባሽ? ዝግ አካውንት ነው፣ ማንም ብቻውን ማንቀሳቀስ አይችልም ብሎ እሱን እንትኑን ልኮልን በዛ አካውንት ላይ ነው ያስገባ ነው። መንቀሳቀስ በማይችለው አካውንት ማለት ነው። እሺ አንቺ ለባለቤት 1 ሚሊዮን አስገብታችኋል? አዎ። እሺ ጥሩ። በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 ዓመት ሆናችሁ። 1 ዓመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትሳፕ ቮይስ አደርግለታለሁ። ከመጣ አሰየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን በይ። ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠን ብለን ግሩፕ ላይ ነገሩ ሰውዬው ወደዚህ ወዲህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይህን ስራ ሊሰራ አይደለም ብለን በጊዜ እንትናለና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን። ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ግሩፕ ውስጥ ነጥለው አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ ከግሩፕ ውስጥ ሰው ግን አይመስልም እኮ አይመኒታ
ከዛ ሳይጠሩ በጣም ምላሱ ቢስሚላ እኔ ሰዓዳ ነኝ። ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። ኮመንት ላይ እንዳለ ኡምረያንን አስገበት እያሉ ነበር። ሰዓዳ ነሽ? እንዴት ነሽ? ሰላም ነው? አልሐምዱሊላህ። ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ። ጉዳይ እኔም አለሁበት ከመጀመሪያው ጀምሮ። እሱ መጀመሪያ ይሄን ሀሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሄዶ እቃዎችን ወደ ሀገር እናስገባለን፣ እንደዚሁም ደግሞ ወደ ውጭ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋገባለሁ ብዬ ማለት ነው። ይህን ሀሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝ እና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድን ነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቱብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነው እና የአረብ ሀገር ሴቶች ድምፅ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሀሳብ መጣለት። ሀሳብ ሲመጣለት ምንድን ነው ቀጥታ ወደ ሚዲያ ነው ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትሳፕ ላይ ግሩፕ ከፈተ፣ ከዋትሳፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን በጣም ሞላን። በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትን አለ። አካውንት አስከፈተ። እንደዚህ ያዛን መጣብኝ እስከ ይሰማል አይደል? ይቅርታ። አዎ ይሰማል፣ ይሰማል። አዎ። እና ይሄን ሀሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታውም እዚህ ሀገር ውስጥ ለማምረት ነው እና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሀሳቡን ቀየረ። እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት ሀገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን፣ ፍራሾችን፣ የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምፁ ሁሉም ነገር እንልክልሻለን። ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው። 9,950,000 ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ የጎደለውን የሞላላቸዋል። 10 ሚሊዮን የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፑም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለ ነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለን። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ
ያልገባኝ ነገር ደረሰኝ ቁረጥ የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ የራሱ ጋር አለ አይደል? የምን ደረሰኝ? ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም እንትን ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን ሙሐመድ ብሎ መፈረም ሲገባ ማን ብሎ ነው የፈረመው? የእኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን በዛን ሰዓት። ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ፣ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። እኔ ልውጣ ሀውዬ፣ ሌላ ሰው ማስገቢኝ። ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላውቅም፣ አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጠው ማንነታቸውን ገልጠው እዚህ ጋር መጠው ፐርሰናል እዚህ ጋር ሲናገሩ ማዳም ቤት የሚሰሩ ልጆች ምናምን እየተባለ ሲናገሩ ወይ እከሌ መልካም ነው እከሌ እኮ ጥሩ ነው የምንለው አስተያየት አለ አይደለም? ሚዲያ ስትጠቀሚ ስታያቸው ፐርሰናሊ እዚህ ጋር የምታያቸውና እንደዚህ አይነት ስራ ይለያያል። ይሄ ወይ አክሲዮን አትዩ ወይ ምክንያቱም ተደጋገመ በግሩፕ እየተባለ ማዳም ቤት የሚሰሩ ልጆች ገና ሂጅ ምን ልሰራ የሚል ጭንቀት ስለሚይዛቸው በግሩፕ ሲሆን ትርፋማና ሀሳባቸውን ጥለው ብራቸውን ብቻ ሰጠው የሆነ ሰው ሰርቶላቸው ትርፋማም የሆኑ እያሰቡትኝ ይሄን ያክል ብር ካላት ብቻዋን ሄዳ እኮ አገር ቤት ላይ የምትፈልገውን ስራ ሰርታ ውጤታማ መሆን ትችላለች። ስለዚህ ባለፈውም እኔ ስም ሜንሽን አላደርግም፣ ልክ እንደዚህ በግሩፕ ተብሎ ተሰብስቦ ሄዳ ከሰረች ምናለች፣ ልክ እንደዚህ አይነት ክስ ነው የመጣው። ከአንቺ ጋርም ደርሷል በትንሹ መሰለኝ። ስለዚህ ይሄ ሁለተኛ ሶስተኛ እያለ ነው የሚሄድ። ነገም ሌላ እንደሚመጣ እርግጠኛ ነኝ ሀቡዬ። በእንደዚህ ወይ ቪዲዮ ቢሰራበት ወይ እንደዚህ በጣም ቅመሞችን ነው መበዝበዝ የሚፈልገው። ሁሉም በሚዲያም መጠቀም ነው የሚፈልገው። ፊት ለፊት ያለ ሰው ከራሴ ጀምሮ መጥቼ መሲ ነኝ እዚህ ጋር ነው እንደዚህ ብላችሁ አሁን መሲ ብዬ ብላችሁ ብመጣ እርግጠኛ ሀቡዬ የሆነ ስራ ልጀምር ነው ባልትና ስትራክቸር ጀምሮ ነው እስኪ በጋራ እንስራ ብላችሁ የአገር ብር እንደሚሰጡኝ እርግጠኛ ነኝ። ገብቶሻል? ስለዚህ ሰው በግል የምታዩትና በእንደዚህ አይነት ገንዘባችሁ ስትሰጡ ይለያያል። ስለዚህ አስቡበት። እንደዚህ አይነት ነገር ምን ዋስትና የላችሁም። እና አመሰግናለሁ ውዴ። መልካም እሺ ተመልሰሽ መዳም ጣጣሽ ነው መሰለኝ። መጣው እየጠሩ ሰው ስላለ እንግዳለና ያው ትንሽ ነው ብገባ። ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እነድሻለሁ። ስሟን ፋፊ የምትባላለች እሷን ታስገቢያታለች። በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምፁንም የድምፅ ማስረጃዎችም ሁሉም ነገር አለን። ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ። ሌሎች ሁለት አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ሄዳለሁ በቃ አላሬለ ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም። ከግሩፑ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም። ብራቸውም አልተመለሰም። እነዛ አፍንጫው ላይ ቁመው በውስጥ እንዳገኘ ነው መረጃ። እነዛ ሁለቱ አንደኛው ከሀገር ውጭ ነው፣ አንደኛው እዛው መርካቶ ነው። አፍንጫው ላይ ቁመው ብራችን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200 ሺህ አሁን ቅርብ ጊዜ 500 ሺህ ነው የከፈሉት። 200 ሺህ ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃ። እና ጥያቄ ግሩፕ ላይ አይመን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው። ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለ ነው ነበር። አይመን ብለን ማለት ነው አምነ ነው።
ብሩን ከሰበሰበ በኋላ ድምፁን ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለእኛ ማስረጃ በህግም የሚያስኬድን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበትን ወረቀት እስከምናገኝ ድረስ ጥያቄ እያለንም ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፑ ላይ እንደንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ እኛንም ደግሞ ምንድን ነው እኛ ሀገር ማለት ድህነት ቢይዘን የአስተሳሰብ ችግር ኖሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድን ነው እንዳይምሮ ዘገምተኛ ይሁን አላውቅም። ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም። ንግግርም ብዙም እንትን ስለማልን ማለት ነው። ያው በተወሰነ መልኩ ላስረዳሽ ብዬ ነው። እና አሁን ደረሰኝ በጣም ሁላችንም ኦቨር ሆነን ሁላችንም ሆ ብለን ተነሳንበት። አንድ ሰው 3 ሰው 4 ሰው ጥያቄ ግሩፕ ሲጠይቅ አይቶ ዝም ብሎ እንዳላየ ነው ጥሎ ነው የሚወጣው። አይመን በውስጥ ብለን ስንደውልለትም አይመልስም። የሆነ ጥያቄ ደግሞ አይመን እንደዚህ ብለን ነበር ምናምን ስንለው ደግሞ ቢያስወጣንስ ብራችንም ሳንሆን ከግሩፕም ሳንሆን በሚል ሁሉም ጸጥ ብሎ ታፍኖ ኖረ። አካውንቱ ደግሞ እንዲታየልን እንፈልጋለን። አካውንቱን አመት ሙሉ ሰርቶበታል። ብር አይመኒታ ከመጣክ መጥቻለሁ ብለህ ጻፍ። አይመኒታ መጥቻለሁ ብለህ ጻፍ ኮመንት ላይ ከመጣክ። እሺ እና ቻይና ሄዳለሁኝ እሰራለሁ፣ ለውጣችኋለሁ፣ ቀይራችኋለሁ እንኳን ሊለን አመት ሙሉ ብራችን እኛ ወደ ሀገር ብር ዝም ብለን ባንክ ውስጥ ለማስቀመጥ ምንም አይነት እንትን የለንም፣ ፍላጎት የለንም። ለምን የብር የመግዛት አቅሙ እየተዳከመ እየሄደ እኛ ባንክ ውስጥ እንዲቀመጥ ብራችን ሳይሆን ከቻልን ቤት እንገዛለን፣ ከቻልን መሬት ወይም ደግሞ አትራፊ ነገር ላይ ብራችን እንዳልፍ እንጂ ለሱ በዝግ አካውንት ዝም ብሎ እንዲቀመጥ አይደለም። በዝግ አካውንትም ደግሞ የተቀመጠ ነገር አይደለም። ሀብዬ እንዴ ብሩ ቢኖርማ እስካሁን ይሰጣችሁ ነበር ስትጨቀጨቁት። በዝግ አካውንት ሆነ ነው። እንደውም በጽሁፍም ግሩፕ ላይ ራሱ ያለንበትን ኮፒ ያደረግነው ጽሁፎችን የምንጠይቃቸውን ሪከርዶች፣ የተለያዩ ነገሮችን ብዙ ማስረጃ ይሆናል ያላቸውን ነገሮች ቀድሞ አጥፍቷል። ገባሽ? አጥፍቷቸዋል ከግሩፕ። እንደገና ደግሞ ፒኤልሲ ፍቃዱ ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የእሱም ቤተሰቦች ነው የሞላው። የባንክም ላይ እንደዚሁም ደግሞ ይህ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? የህግ ባለሙያ ቆይ፣ በመጀመሪያ ይሄ ነገር ውስጥ ከመግባታቸው እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ፣ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀብዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ የመዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች ያላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው አብዬ ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው።
ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው አስበሽዋል። ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው። ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የራሱ ታሪክ የራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከእኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዛ እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራቸው። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን። ተቀለሽ የእሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የእሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎ እንወጣ። እኛ ሌላውን ስናወራ የኛ ይሰማል። የእሷ ታሪክ ባለቤቷ ሞቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጥታው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቀዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን የሆንኩ ነኝ። በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ ጠቃልሌ እየሰራሁ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሮ የሰጠው። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻልም። የቲም ልጅ ጊዜ እንጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰጥታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ የማስተዳድረው ማለት ነው። እና የኔ ያመኝ ነበር። ከኔ የባሰ ደግሞ የእሷን ታሪክ ስሰማ በጣም ነው ልቤ የደማው። በጣም ነው ያመመኝ። ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላድርግለትና እናልበለው ይመጣል። እሱ ችግር የለበትም። ቮይስ አድርጌለታለሁ። ሁላችሁም ሼር አድርጉለት። ሼርም ተደርጎለት በቮይሱም ቮይስ እንደተላከ ምን የሚል አውቶማቲክ ሪፕላይ መጣልኝ። እኛ በፍቅር ሀቡዬ በፍቅር እኛ ጠይቀነዋል። እኛ ላንብብላቸው ለህዝቡ ላንብብ ምን እንደመጣልኝ ዋትሳፕ ላይ ቮይስ። በፊት እንደዚህ አልነበረም። ቴንክ ዩ ፎር ኮንታክቲንግ አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ። አይመኒታ ነኝ ስላገኙኝ ደስተኛ ነኝ ይላል። ከዛ ከላይ ከታች እንደገና ቴንክ ዩ ፎር ዩር ሜሴጅ አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ። ይህን ሊንክ ብቻ ነው። አሁን የት ነው የሚወስደኝ? ምን ውስጥ ነው የሚወስደኝ? ሊንኩን ብቻ ድራማ ነው የሚሰራው። አይ እንትን ነው ቴሌግራም ነው። እኔ አላውቅም ሀቡዬ። እንኳን ጠንቃቃ ነኝ። የትኛውም ቦታ ልቀላቀልም። እሺ ቮይስ ልኬለታለሁ ጋይዝ። ሰምቶ አይመኒታ ይመጣል ብለን ተስፋ እናደርጋለን። ሁላችሁም ሼር አድርጉለት። የሚሰራው ቪዲዮ ሰርቼ በቪዲዮ እንጠራዋለን። እሺ ሰውን ማመን ቀብሮ ነው ትላለች ቀበሮ ይባላል። እና እኔ የኛ በእኛ ይብቃ ነው። በመጅልስ አረቢያም እዛም ለተለያዩ ጉዳዮች እንደዚሁም በሚሄዱ ሰዓት
እሱ ሱቅ በራፍ ላይ ስንት ነው በአረቢያ መጅልስም በተለያዩ ነገሮች የሚንገላታ ህዝብ የትና የት ነው የሚባለው። እና ስለ እሱ ታሪክ እዛም መርካቶ እሱ ሱቅ ደጃፍ ላይ ሄዶ ማረጋገጥ ይቻላል። እና በእኛ አረቢያ መጅልስ አዘው ያልመጣላቸው ናቸው የሚንከራተቱት። አዎ ያልመጣላቸው እሱ አንዱ ከአንዱ አይማርም፣ አንዱ ከአንዱ አይማርም። ለምንድን ነው? ማንም ያውቅ የለም። ሁላችንም አረብ ሀገር ሆነን አይደል የምንታለለው። በቅርብ ብናቀውማ ብንሸወድ ነበር። እኔ ቤተሰቦች ባለቤቴ ኧረ ተይ ሳዲ እንዴት በሚዲያ ለምታውቂው ሰው እንዴት አምነሽ ነው ይሄ ሁሉ ብር የምትሰጪው ሲለኝ፣ ኧረ እኔ 9 ዓመት 10 ዓመት ይሆነኛል እኮ አይመንን የማውቀው ከእናንተ በላይ አምነዋለሁ እባክህ አልኩት። ሳዲ እኔ በኋላ እንዳትናደጅ ገንዘቡ ገንዘብ ነው፣ እናደዳለሁ እንዳትይ፣ እንደዚህ ሆነሽ ደም ተፍተሽ እየሰራሽ በኋላ ገንዘቡ እንደዚህ ሆነ ብለሽ እንዳትናደጅ ነው ያለኝ። እና በጣም አምነነዋል። አንድ ሰው ደግሞ ከአመኔታ በላይ ክብረት የለም። አማናን እንደማጣት ደግሞ ድህነት የለም። ወንድ ስለሆነ ያመናችሁት፣ ሴት ብትሆን ታምኗት ነበር? ኖ ስለ አረብ ሀገር ሴቶች ብዙ እዚህ ስደት ላይ በነበረ ሰዓት ሚዲያ ላይ ዩቱብ ላይ እኔ ይከታተለው ነበር እና በዛ ነው ሁላችንም የተሸወድ ነው። ገባሽ? ደግሞ ቻይና ጋር ሄችንም ያመን ነው ማለት ነው። ከእሱ ራሱ ከስደት የገባ ሰው ነው። የስደት ሀገርን ችግር ያውቃል። እና ቢያንስ እኛ ሴቶችን አይጎዳንም። ከዛ ሀገር መጥቶ ስደትን አይቶ የሰው ሀገር ምን መሆን እንደሆነ ያውቃል። እሱ ራሱ እኔ አረብ ሀገር ያሉትን ሴቶቹ መርዳት ነው የምፈልገው እያለ ነበር። በጣም ሲያሳምነን የነበረው እና ይቅርታ ሳዱዬ ድምፅሽን ስላቋረጡ። ቆይ ቀጥታ ብደውል ይሰራል? ቀጥታ መደወያ ስልኬን ላምጣውና ቀጥታ ልደውል? ዋትሳፕ ላይ እሺ ካነሱ እኛ ሚስቴቱንም እኛ ሚዲያ በፊት አናግረነዋል። እሱ ያገባት ኖ ስልሽ እሷም ሴት ናት፣ እኛም እንደ እሷ ሴት ነን። እና ምናልባት ብትመክረው ወደ ሚዲያ ከሚወጣ ስራቸውም የተለያዩ ነገሮችም ደግሞ በሚዲያ ነው እና እሱም ደግሞ ወደ ህግ ሄዶ የተለያየ ችግር ከሚደርስበት እሱንም አናገር ነው። ግን ሊያናግረን ጥሎንን የወጣው ምን እንዳለን ታውቂያለሽ? የሳምንት የ2 ሳምንት ቀጠሮ ይዞልን አወያየን ስንለው ራሱ ራሴን ወገቤን አሞኝ እንደዚህ ሆኜ ምን የማይፈጥረው ሰበብ የለም። ሁሉ ነገሩ የባለቤቱም ስልክ ካለሽ ስጭኝና ደውዬላት እባክሽ ባለቤትሽን ፈልገን ነበር እላታለሁ። አሉ የኛ አባላቶች ስላሉ እነሱ ይልኩልሻል። ወይም ደግሞ ቁጥርሽን እንትን በይልኝ። በሼር ካልመጣ ቪዲዮ ሰርተን እንጠራዋለን። እናም የህግ አካላት ቅልቦችም አሉ። እኔ ቅልቦችንም አገናኛቸዋለሁ። በሚዲያ በህዝብ ሽማግሌ ጠይቀን ካልመጣ ካልመለሰ በህግ ትሄዳላችሁ። የህግ አካላቶች አሉ፣ እናገናኛቸዋለን። ረዷችሁ።